እሺ የሚባል ነገር ስላለ መጀመሪያን ልጠይቅና ያኔ ደግሞ ወደ አንተ ጥያቄ እንመጣለና። እሺ ያንተ ጥያቄ ምንድነው ወንድማችን? የኔ ጥያቄማ አዳምጠኝ። አደምጣለሁ፣ ቀጥል። እኔ በሐዋርያት ማለት ነው። በሐዋርያት ክርስትና ሃይማኖት ነው ብሎ የሰበከ ሐዋርያት እስቲ አንጣልኝ አንድ። ክርስትና ማለት ምን ማለት ነው? እሱ እኮ ያንተ ሃይማኖት ነው። ክርስትና ማለት ምን ማለት ነው? ክርስትና የሰበከ ሐዋርያ አልከኝ አይደለም? ሐዋርያ ማለት ምን ማለት ነው? አንድ ክርስትና ማለትስ ምን ማለት ነው? እሱ እኮ ያንተ ነው። ለአንተ እኮ ነው ጥያቄው፣ ለኔ አይደለም እኮ። ትርጉሙን ስታቅ ነው ከዛ በኋላ ማስረዳህ ነኝ። አንተም እኮ ያን ጥያቄ ስጠይቅ እስላም ማለት ምን ማለት እንደሆነ ማወቅ አለብህ። ክርስትና ማለት አሁን በእኛ ጣዖት ነው፣ ምንም እዚህ ግባ ውጣ የማይባል ማለት ነው። እርግጠኛ ነህ? አዎ። እርግጠኛ ነህ? አዎ። ኦኬ። ምን ላይ ነው እንደዛ የሚለው? እሱንም አዘው አንብበህ ድረስበት። ምን ላይ ሆነ ምን ላይ አይ ቲንክ ሱራ 2:65 ላይ እንድትፈትልኝ እስኪ እንትና ሀቢብ ሀቢብ አለ لما هربتون حدا ريما رح للعامل نصار سجلت الله تدفك خلاو ስንት ፎይ ስራው ለስንት 265 ይመስለኛል። ባልሳሳት ቼክ አድርግልኝ። እሺ ማስታወቂያ ገብቶብኝ ነው። ቆይ ይሄ ነው። ኦኬ ኦኬ። ኢብን መጃ 39:92 አንዴ ክፈትልኝ። ኢብን መጃ 39:92 ኦኬ። አስጠጋልኝ። እሺ ቆይ ጣዖት አምላክ ክርስቲያን ማለት ጣዖት ነው ነው ያልከኝ? ይሰማል? ይሰማል ነው ያ? ትሰማለህ? ፎይ ትሰማለህ? ጣዖት ነው ያለው ማንኛው ነበረ? ወመን የተኩሉ ነው የሚለው ወይንስ አራይም ሙቤ ማንኛው ነው? እሱ እንደዛ ያለኝ ነበር። ጣዖት ነው ያለው። ወሎ ይላል እንደዚህ። ከአላህ ወኪል ባታች ያለው መሰለኝ። ፎይ ና ማይክን አንሳ። አረብኛ ስም ያ እሱ ነው። አንሳ ማይክን። አሁን እስልምና ጣዖት ክርስትና ጣዖት ነው አይደለ? ማይክን አንሳ። ማይክን አንሳ። ኦኬ። ይሄንን አዲስ ፈስርልኝ። ክርስትና ማለት ጣዖት አምልኮ ነው ብለሃል። ይሄን አዲስ ፈስርልን። አንተ እንዲያመጣህ ፈስረው እንጂ ራስህ እኔም ብዬ ፈስርልሃል። እሺ እንዲህ ይላል ነብዬ ሱናን ኢብን መጃ 39:92 ላይ it was narrated from Auf bin Malik that the messenger of Allah said Auf bin Malik እንደተረከው ያላ መልእክተኛ እንዲህ ያሉትን the Jews split into 72 please አንዴ ሚታርክ አደረብ ሚታርክ አንዴ ኦኬ thank you the Jews split into
71 sects. One of please አደረብ ሚት አድርግ ቆይ አንዴ ጎበስ. One of which will be in paradise. 70 in hell. ምን አለ? አይሁዶች 71 ቦታ ይከፈላሉ። አንደኛው ገነት ይገባል፣ ሰባዎቹ ገሃነም ይገባሉ። The Christians split into 72 sects. 71 which will be in hell and one in paradise. ክርስቲያኖች 72 ቦታ ይከፈላሉ። 71ዱ ወደ ገሃነም ይሄዳሉ፣ አንደኛው ወደ ገነት ይገባል። I swear by the one whose hand is the soul of Muhammad, my nation will split. በእናት ሚት አድርግ። ምን አይነት ደንቆሮ ነው? እናታችሁ ሚት አድርግ። አላህ ነው እንደገባው የሰውዬ አላህ መሆን አለበት። ሆን ብሎ እኮ የሚረብሸው ከስር ያላችሁ በደንብ አስተውሉ። ስርዓት አልበኝነቱ ማለት ነው። አላህ ነው ከምር እንደዚህ ባለጌ አላህ ነው። ይሄ ሰው አይደለም፣ አላህ መሆን አለበት። ምን አለ? I swear by the one who ተማሪዎች ስላሉ እንዲህ አትበላ። ወይ ያ ወንድምህን ምከረዋ ካዳ ተማሪዎች ካላችሁ እኮ ወንድምህ ምን አይነት ባለጌ እንደሆነ እያሳየው እኮ ነው። ልክ እንዳላ ስርዓት የለውም። እያነበብኩ ደጋግሞ ኢንተራፕት ያደርገኛል። እሱ ሰው ነው። ባላት አትሊስት ከአምላኩ ስርዓት መማር ነበረበታ። ለዛ እኮ ነው አሁን ምን የሚታርገው በቃ ምን አለ? I swear by the one whose hand is the soul of Muhammad, my nation will split into 73 sects, one of which will be in paradise and 72 in hell. ምን አለ? የኔ ነፍሴ በእጆቹ ባለው በመሐመድ እምላለው። ፕሊስ አንዴ ኢንተራፕት አታድርጉ። ምን አይነት ባለጌ ናቸው? በኢየሱስ የኔ ኔሽን ምን ይሆናል አለ? 73 ቦታ ይከፋፈላል። 72ቱ የገሃነም ናቸው አንዱ ሲቀር። ሙሐመድ ከእናንተ በተሻለ እንደውም ክርስቲያኖች ገነት እንደሚገቡ ነው የተናገረው። አሁን ማይክን አንሳ እና እስኪ ሙሐመድን ቻሌንጅ አድርገው፣ ቻሌንጅ አድርገው። ማይክን አንሳውን። እናንተ 73 ቦታ ተከፍላችሁ 72ቱ ገሃነም ትገባላችሁ። ክርስቲያኖቹ ግን 72 ቦታ ነው የሚከፈሉት፣ አንደኛው ገነት ይገባል ብሏል። ነብይን ቻሌንጅ አድርገው እስኪ ማይክን አንሳውን። ቅድም 10 ስታነሳን ነበር እንዴ? አላስነብብ ብለኛ ነበር። ማይክን አንሳው እባክህ። ኤኒዌይስ አርሃማን ሰላም ነው። እንኳን ደህና መጣ። ጥያቄ አለኝ ለአንተ ነው። ጥያቄውን መልሱን በአግባቡ እንድትመልስልኝ ትህትና ጠይቃለሁ። ጥያቄ አለኝ። ትጠይቃለህ። ቅድሚያ ቶፒኩ ላይ እንኳን ደህና ቆዩን። እኔ ጥያቄ መጠየቅ ነው የሚፈልገው። ያንንም መልሱን በደንብ መስማት ፈልጋለሁ። ትጠይቃለህ። ትንሽ ቅድሚያ ቶፒኩ ላይ እስልምና ከመሐመድ በፊት የነበረ ሃይማኖት ነው ብለህ ታምናለህ? ሰማህ? እስልምና ከመሐመድ በፊት የነበረ ሃይማኖት ነው ብለህ ታምናለህ ወይ? ቶፒኩ ምንድን ነው? እስልምና ከመሐመድ በፊት የነበረ ሃይማኖት ነው ወይ የሚል ነው ቶፒኩ። ሰማለኛ ቃል ጠይቅሽ፣ ችግር የለውም። ስለ ቶፒኩ ጠይቁት። 100%። ከዛ በፊት
ከእስልምና ውጭ ምንም እምነት ትክክለኛ እንዳልሆነና እስልምና የጥንታዊና የመጨረሻ መሆኑን አስረግጬ 100% አምናለሁ። እንዲሁም እስልምና ብቻው እንደሚድንም አስረግጬ አምናለሁ። ማስረጃ አለ አራማን እስልምና ከማመድ በፊት ማለትም ቁርአን ከመውረዱ በፊት ስለመኖሩ ከቁርአን በፊት ኤቪደንስ ወይንም ታሪካዊ ማስረጃ አለክ? ዝምታ ነው ለዚህ ጥያቄ መልሱ የሚያዋጣው። አረ ዝምታ አይደለም መልስ አለ እኮ። መልስ ካለ መልስ ስጡና ፕሊስ በማለት ተግባ ወገናችን። አይ ቲንክ አራህማን አለ እሱ ብቁ እውቀት አለው ብለን ስለምናምን ማስረጃ አስጠን ሲያራማ ከቁርአን በፊት እስልምና ስለመኖሩ ከቁርአን በፊት እስልምና ስለመኖሩ ማስረጃ አስጠን እስቲ አራህማን። ከቁርአን በፊት እስልምና ስለመኖሩ ከቁርአን በፊት እስልምና ስለመኖሩ ማስረጃ አስጠን። ቁርአን ላይ ስለ አደም ቁርአን ላይ ስለ አደም ያወራውን ክፈትልኝ። አደም ከቁርአን በፊት እየጠየቅን እኮ ነው ወገናችን። አደም ምን እንደነበረ አይ ቲንክ ቶፒኩ አልገባም መሰለኝ ወይም ከብዷቸዋል። ከቁርአን በፊት እየጠየቅናችሁ ማስረጃ ከቁርአን አታምጡ ፕሊስ። ምንም የሚከብድ ነገር የለም። ምንጫችን ቁርአን እኮ ነው። የቁርአን እኮ ያለፈ ታሪክን በውስጡ ማለት ነው ያለፈን ታሪክ ይዛል፣ ያለፈን የሚመጣን ይዛል። አሁናዊ ታሪክን አብዱራህማን ከቁርአን እኔ የጻፍኩት መጽሐፍ ውስጥ ለዛ አብዱራህማን ያለፈውን እኔ የጻፍኩት መጽሐፍ ውስጥ ያለፈ ታሪክ አለ። ስለዚህ የኔ መጽሐፍ የፈጣሪ ነው ማለት ነው። ሃይ ምንም አታውቅም። በስሜት ተነሳስተ የጻፍከው እንጂ ምንም ማስረጃ የለ። ቢያንስ እኔ በስሜት ተነሳስቼ ቢሆን መጽሐፍ ችያለሁ። መሐመድ እኮ መጽሐፍ እንኳን አያውቅም። በስሜት ከመነሳቱ በላይ ነው ቢጽፍ ኖሮ እስካሁን እዚህ ላይ ለርታበል ሙብጢሉን ይኸውልህ ልንገርህ፣ መጽሐፍ ቢችል ኖሮ ማንበብ ቢችል ኖሮ ለርታበል ሙብጢሉን ውሸታሞች በተጠራጠሩ ነበር። ልክ እንደናንተ ያሉ ውሸታሞች በተጠራጠሩ ክፈትልኝ። ራሱ ነው ጽፎ ብሎ ምን አልክ? መጽሐፍና ማንበብ ያልቻለበት ምክንያቱ ራሱ በቁርአን ተጽፏል። ምን ተብሎ ነው የተጻፈው? ሙብጢሉን ውሸታሞች በተጠራጠሩ ኖሮ አንተ መጽሐፍ ስለምችል አንተን ማያል አንተ ራስህን ቡሃሪ እንደዚህ ይላል። ናሬትድ አነስ ቢን ማሊክ እንደተረከው once the prophet wrote a letter በአንድ ወቅት ነብዩ ደብዳቤ ጻፈ ይላል። ለከድጃ እና ላይሻ ሲሆን ነው ደብዳቤ ባይዞ መጽሐፍና ለመጽሐፍ እንዳይኮርጅ ያደርገዋል እንዴ? ጆሮ ነው እኮ መሐመድን ጆሮ ይሉታል አይደል? ኮራጅ ማለት ነው። ተአምር ነው። መጽሐፍና ማንበብ አለመቻል ሙዕጂዛ ተአምር ነው። የአላህ ተአምር ገባክ? ዓለምን ያስተዳደሩ እናት አባቶቻችን መጽሐፍና ማንበብ አይችሉም። ለካ ተአምር ላይ ነበሩ ማለት ነው። እኔ እኮ ስላልተማሩ መስሎኝ ነበረ። የአንተ እናት አባቶቹ በክርስትና ከሞቱ መኖሪያቸው ዝንተ ዓለም እሳት ነው፣ እሳት ናት። አንተ በዚሁ ከሞት ቀጥላት። ሲጀመር ተአምር አይደለም። ቡሃሪ 1913 ላይ መሀይምነት ነው እንጂ ቆይ ቡሃሪ 1913 እንደሚናገረው መሀይምነት እንጂ ተአምር አይለውም። መጽሐፍ ማንበብ አለመቻሉ መሀይም ስለሆነ ነው ያለው። እኔም መጽሐፍና ማንበብ ማይችሉ እንደ መሀይም ነው እንጂ የምቆጥራቸው
ታምር ምናምን የሚያስብል አይደለም። ለመኮረጅ ጆሮ በቂ ነው። ሙሐመድ ደግሞ ጆሮ ተብሏል በቁርአን ውስጥ። ኮራጅ ማለት ነው። ወሬ ጠቢ፣ ጆሮ ጠቢ ማለት ነው። ሎክ ቡሃሪ 1913 ላይ ናሬትድ ኢብን ዑመር የዑመር ልጅ እንደተረከው the prophet said ነብዩ እንደዚህ አለ we are an illiterate nation እኛ ያልተማርን ህዝቦች ነን ወይንም መሀይም ህዝቦች ነን we neither write nor no accounts እንደሚታርክ ሰመርቃንድ የሚታርክ አደረ መጽሐፍም ማንበብም የማንችል ወይንም መቁጠር ማንችል መሀይም ህዝቦች ነን አለ። መሀይምነቱን ነው እንጂ ተናገረው ታምራ አይደለም። አለማንበብ አለመጻፍ መቻሉ። ኤኒዌይስ ወደ ፖይንቱ እንመለስና እስልምና ከመሐመድ በፊት ነበር? እስልምና ከመሐመድ በፊት ነበር ወይ? አዎ ኢየሱስ ሙስሊም ነበር። ኢሳ የመርየም ልጅ ሙስሊም ነው። መርየም ራሱ ሙስሊም ናት። ማስረጃ ስጠን። እሺ ማስረጃ ሱረቱል መርየም። መፈከር መናገር ቀላል ነው። ለተጠየቀው መረጃ ስትጠየቅ ማምጣት ግን ራስ ደጀን ተራራን እንደመውጣት አሳር ይሆንብሃል። እንደ ኪሎመንጃሮ ተራራ መከራህን ያበላሃል። ትቀልጣለህ እዛው። ከሐዲስ ላይ ራሱ ከኢም ማንሳት አይችልም። ከሐዲስ ማስረጃ አምጣል። መርየም ክፈት። ሐዲስ እኮ ቡሃሪ ሲደብረው እኮ የሰበሰበው ተረት ተረት እኮ ነው። መሐመድ ከሞተ ከ200 ምናምን በኋላ እና አይሻ ምናምን ሲደብራቸው እነ ዑመር እነ እንትና አነስ ምናምን ሲደብራቸው ዝም ብለው የተቀደዱት እኮ ነው። እነሱ ደግሞ ነብይ አይደሉ፣ ነብይ ናቸው አይደሉም፣ ረሱል አይደሉ። ዝም ብለው ያወሩትን እዚህ አይዲስ ትላለህ እንዴ? እሱ እኮ ዝም ብሎ ተረት ተረት እኮ ነው ሐዲስ። አይሻን ሲደብራ ዝም ብለው ያወራችሁን መሐመድ ልብሱ ላይ ስፐርሙን ይረጫል፣ ቂጡን በድንጋይ ይጠርጋል፣ ሽንት ቤት ሲገባ በቀኝ እግሩ ተዛ ሲወጣ እንዲህ ይላል። ይህንን ሃይማኖት አድርገህ እንደዚህ አይነት ምንም አይጠቅም። ይህን ትንፈት ነው አክቶ ምን ይሻላችኋል? ከምር ሙስሊሞች ቆም በሉና አስቡ። በመደመ ነፍስ ነው እየመሯቸው ያሉት። በስሜት ነው እየመሯቸው ያሉት። በ7ኛው ሴንቸሪ ላይ አንድ ሰው ተነሳ። በዛ በበረሃማው አካባቢ በአመት አንዴ ለአንድ ወር ያህል ዋሻ ውስጥ ሄደው ቤተሰቦቹ የጣዖት አምልኮ ልምምድ ስለነበራቸው ሴኩሌሽን ያደርጉ ነበረ። ይሄም መረጃውን ከፈለጋችሁ ሳያል ቡካሪ ቡክ 1 ሀዲስ ነምበር 1 ሀዲስ ነምበር 3 ቡክ 1 ሀዲስ ነምበር 3 ላይ እንዲሁም ደግሞ ሳይ ሙስሊም 160 ኤ ላይ ታገኙታላችሁ። ወይንም ደግሞ ሳያል ቡካሪ 6982 ላይ ታሪኮቹን ታገኙታላችሁ። ሄራ ዋሻ ውስጥ ሄዶ አንድ ወር ያህል የመቆየት ልምድ ነበረው። ምግብን ይዞ ይሄዳል። ከዛ በኋላ ከዕለታት አንድ ቀን ግን እዛ በጨለማ ውስጥ ቀን ይመጣል፣ ምግብ ይወስዳል ከድጃ ጋር። ከድጃ ደግሞ በ15 ዓመት ትበልጠዋል። ሀብታም ነበረች፣ እሱ ደሃ ነበረ። እናቱ ሞታለች፣ አባቱ ሞቷል፣ አያቱ ሞቷል፣ አጎቱ ሞቷል፣ ዘመዶቹ ኦልሞስት ሞተዋል ማለት ነው። ስለዚህ ከድጃ ጋር ተጣብቆ ነው ያለው። እሷ በእድሜ ትበልጠዋለች። እሷ 5 ሆኖ 40 ዓመት ነበረች። ከዛ በኋላ ደግሞ እሷ እንግዲህ እያረጀች ነው። እሷ 40 ዓመት ሲሆነው እንግዲህ 15 ዓመት ሲጨምር እሷ ላይ 15 ጨምሩ ስንት ዓመት ማለት ነው? እሷ 55 ዓመቷ ነበረ። ከዕለታት አንድ ቀን የሆነ አካል መጣና ሌሊት እንግዲህ እዛ ሄዶ ሲተኛ እንግዲህ ጫካ ውስጥ ገደል ውስጥ ብቻችሁ የምታድሩ ከሆነ አስቡት። ለአንድ ወር ያህል እየሄደ ይቆያል፣ ስንቅ እየያዘ እየመጣ። ከዛ ከዕለታት አንድ ቀን ገም አለውና አንብብ ይቅር አለው። ኧረ ማንበብ አልችልም ነፍሱ እስክትወጣ ምናምን ነገር ሲለቀው እየሮጠ ወደ 55 ዓመት አሮጊት ጋር መጣ። ነቢይ ትሆናለህ አለችው። ነቢይ ሆነ። የቸገረው እርጉዝ ያገባል እንደሚባለው የቸገረው ነበር። እሱ ቸግሮት ነበር። ነቢይ ትሆናለህ ሲባል ነቢይ ሆነ። አለቀ። ከዛ እኔም ተከታዮች መሀይም ናቸው አለ። መሀይማኖቹን ሰበሰበ፣ ተከተሉት። ከዛ ወዲያ ሁሉም ከዛ ነቢይ ያደረጉት። ከዛ በኋላስ ብድግ ይልና ከሌ እኮ ሙስሊም ነው ይላል። ብድግ ይልና ሙስሊም ናቸው እንትና ይላል። መረጃ ሲባል ግን የለም። ዝም ብለህ መናገር ነው በቃ። ክሌም ታደርጋለህ ዝም ብለህ። አሁን ተነስተህ እኮ
ታውቃላችሁ መለስ ዜናዊ ለፍቅርሲዝም እምነት ተከታይ ነው። መረጃ ያው ከመጽሐፉ ታውቃላችሁ። ኃይለማርያም ደሳለኝ ሲሞት ጠብቁና ፍቅርሲዝም እምነት ተከታይ ነው። መረጃ ከፍቅርሲዝም መጽሐፍ ውስጥ ታውቃላችሁ። መንግስቱ ኃይለማርያም የፍቅርሲዝም እምነት ተከታይ ነው። እንደውም ቀንደኛ አክራሪ የፍቅርሲዝም እምነት ተከታይ ነበረ። መረጃ ከፍቅርሲዝም መጽሐፍ ውስጥ ስላልሞቱ እነሱ ሲሞቱ ጠብቀህ ማለት ነው። ብርግትልና ቴዎድሮስ ፍቅርሲዝም እምነት ተከታይ ነው። መረጃ ይኸው ከመጽሐፍ ውስጥ። ብርግትልና አፄ ምኒልክ የፍቅርሲዝም እምነት ተከታይ ነው። መረጃ ይኸው የፍቅርሲዝም መጽሐፍ ውስጥ ምን የሚል አለ? እኔ ምኒልክ የፍቅርሲዝም እምነት ተከታይ ነኝ የሚል ቃል በቃል አለ። ይኸው እስቲ ምኒልክ እናንተ መጽሐፍ ውስጥ ቃል በቃል ራሱ እኔ ክርስቲያን ነኝ ያለበት አለ? የለም። ይኸው የፍቅርሲዝም መጽሐፍ ውስጥ ግን እኔ ምኒልክ የፍቅርሲዝም እምነት ተከታይ ነኝ የሚል አለ። አይ ድንቁርና! ሰውየው ከሞተ ከሺህ ዓመት በኋላ መጽሐፍ እንደዛ ብለህ ታስጽፍና ይኸው ቃል በቃል አለ። እስቲ እናንተ ጋር አይ እስቲ ከአንተ ወደኋላ ሄድና መለስ ብለህ መረጃ አምጣ ፍቅርሲዝም እምነት የሚባል መኖሩ ስትለው ኖ ኖ ኖ ኖ ይሄ እኮ የአምላክ ቃል ነው፣ ከዚህ ውጭ አንፈልግም። ተረረም ተረረም ሃይ ያንን ተረተረት ለመቀበላለሁ ስለ እኔ ክሌም እያደረገ የኔን መጽሐፍ አይቀበልም። ተጫወቱበት። በቃ ይህንን ህዝብ ተጫወቱባቸው። የምር በቃ ብሬን ወሽ አደረገውን ያሳደጓቸው ዘሆን ላያስተውሉ አይምሯቸውን እጥብ አድርገውታል። ከዛ ወዲያ ትኩረት እንዲያደርጉ ያደረጓቸው ሰላት፣ ልብስ ማሳጠር፣ እንዴት ውዱ ማድረግ፣ ሽንት ቤት ሲገቡ እንዴት እንደሆነ፣ ስንት ማግባት፣ ከዛ በኋላ ውዱ ካደረጉ እንዴት ነው ውዱ የሚያፈርሰው ምንድን ነው? በቃ እነኝ ላይ ምድራዊ የሆኑ ስርዓቶች ላይ ስለ አምላክ ፓርት የለም፣ ስለ ሃይማኖቱ ጠንቅቆ የለም። ከዛ ወዲያ መፈክር የኛ ሃይማኖት ጥሩ ነው፣ ንጹህ ነው፣ መልስ አለው ለሁሉ፣ አልወለደም፣ አልተወለደም፣ አምሳያ የለውም፣ ቢጤ የለውም፣ እችን ይሞሏቸዋል። ከዛ በኋላ የለም መልስ። ከዛ በኋላ ምንም ነገር ስትጠየቅ ሃይማኖታቸውን መረጃ ስትጠይቃቸው የሰደብካቸው ላይ ይመስላቸዋል፣ ያበሳጫቸዋል፣ ያናድዳቸዋል። ምክንያቱም መረጃ የለም። ክሌም ግን ዝም ብለህ ታደርጋለህ። ብድግ ብለህ ለምሳሌ ምኒልክ ዘፈርስ እናቱን ተወስድና ሙስሊም ነች ይላሉ። ስሟን ይቀይሩና ብልቂስ ምናምን ይሏታል። ንግስት ሳባ ሙስሊም ነች። በቃ ምን ታመጣለህ? ኧረ ተው። የምኒልክ እናት እንዴት ነው ሙስሊም የሆነችው? አይ ሙስሊም ነች። በቃ ቁርአን እንትን ብሏል። በቃ ብሏል። በቃ ድንቁርና እንዴት ተጠናወተ። ከባድ ነው። ከኢትዮጵያ ታሪክ ይህንን ታሪክ ማምጣት ይቻላል አይቻልም? እሺ ሐውልቶቿ እንትኖቿ እኮ ታሪካዊ እንትኖች አሉ። ክርስትናን ሪፍሌክት የሚያደርጉ ወደ እንትን የሚመጡን እንጂ ወደ እስልምናው የሚቀርቡ አይደሉም። ኢቭን በእስልምናው ሴት ንግስት መሆን አትችልም እኮ። እመን በቃ ዝም በለህ፣ ችግር የለውም። ተቀበል። ትቀበላታለህ፣ ተቀበል። እኔ መሆን አልችልም። እፎይ ንግስት መሆን እንግዲህ መሐመድን ህግ ጥሰሽ መሆን ትችያለሽ። አሁንም እየጣሱ እየሆኑ ያሉ ስላሉ፣ ምክንያቱም መሐመድ በሴት የምትመራ ሀገር ትፈርሳለች ብሏል። ስለዚህ መሆን አልችልም። የመሐመድን ህግ ጥሰሽ መሆን ትችያለሽ። ምክንያቱም መሐመድ ያለው በሴት የምትመራ ሀገር ትፈርሳለች ብሏል። ስለዚህ በሴት የምትመራ ሀገር አሸናፊ አትሆንም፣ ድል አትሆንም ካለ አንቺ ማን ይሾምሻል? በሸሪያ የሚተዳደር ሀገር ላይ አይሾሙሽም። በሸሪያ ማትተዳደሪ ከሆነ ግን እንደ ኢትዮጵያ ሀገር ላይ መምራት ትችያለሽ። ታሊባን ለምሳሌ፣ ታሊባንን ታውቂያለሽ? አፍጋኒስታን ቼክ አድርጊ። አሁን አንቺ ታሊባን በይና አሁን ጊዜው የሰጠ ስለሆነ ዜናዎችን ማየት ትችያለሽ። የታሊባን ዌብሳይቶች ላይ
ዩቲዩባቸው ላይ መግባትና ማየት ትችያለሽ። ሴት ልጅ እስከ 3ኛ ነው እስከ 4ኛ ክፍል ብቻ መማር የምችለው። ከዛ በኋላ ከቤት መውጣት አትችልም። ሐኪም መሆናችም ውጪ መውጣታችን ከልክሏል። መግለጫ ዘንድሮ ነው ያወጣው። ሴት ልጅ ትምህርት ቤት፣ ሃይስኩል፣ ዩኒቨርሲቲ መማር አትችልም ከልክሏል። ምክንያቱም ሸሪያውን እናስጠብቅ ብሎ እንኳን መሪ መሆን ትምህርት ሄዳ መማር አትችልም። ስለዚህ ታሊባን ዌብሳይት ቼክ ማድረግ ነው። በሸሪያ ስለሚተዳደሩ ቼክ ማድረግ ነው። መምራት አስተዳደር ይቻላል? በፍጹም በፍጹም። ምክንያቱም አንደኛ ሴት ልጅ ድምጿ አውራ ነው የሚል አስተምሮ አለ። ሴት ልጅ ድምጿ አውራ ነው፣ ይወሰውሳል ማለት ነው። ስለዚህ ድምፅሽም ማሰማት አይፈቀድልሽም። ሁለተኛ በቤት እንድትሆኑ አስተምሯል። ያለ ምህር መንቀሳቀስ አችም። መሪ እንዲሆነ ነገር ከሆንሽ ደግሞ አብሮሽ የሚንቀሳቀሰው ለምሳሌ አንድ ቦታ ወደ ስብሰባም ሆነ ወደ እንትን የምትሄጂ ወይም አባትሽ ወይም ባልሽ አለ አብሮሽ የሚመላለሰው መሪ ከሆንሽ ከሌላ አካል ጋር የምትንቀሳቀሹ፣ ያ ደግሞ አይፈቀድልሽም እንደ እስልምናው። ለምሳሌ እነኚህ ሌሎችም ብዙ ነገሮች አሉ የሚያግዱሽ። ኤኒዌይስ ወደ ቶፒኩ እንመለስና እንግዲህ ደጋግመው የሚናገሩት ምንድነው? እስልምና የነቢያት አስተምሮ ነው፣ እስልምና እንደዚህ ነው እንደዚህ ነው። ደጋግመው ጮክ ብለው ይናገሩታል። አብዛኛውን ጊዜ ብዙ ጊዜ ጮክ ብለው የሚናገሩት ነገር መረጃ እንደማይመጣለት ጠንቅቀን እናውቃለን እኛ። እስልምና የሚባል ሃይማኖት በአዋጅ ደረጃ ከሙሐመድ በፊት ወይንም ደግሞ እስልምና የሚባል ሃይማኖት አለ ወይንም ደግሞ ሙስሊሞች የሚባሉ ተከታዮች አሉ የሚሉን ከሆነ ስቲል አሁን መረጃ የሚሰጠን ካለ ሬዲ ነን ለመስማት ማለት ነው። ሊመጣ የሚችለው ምንድነው? ሙሐመድ እንዳለ ክሌም ያደረጋቸው ናቸው። ከዛ ውጭ አይ ዶንት ቲንክ ይመጣል ብዬ አላስብም። ኢልሃም ቢንት ሰላም ፎይ፣ እንዴት ነህ? በሌላ አካውንት መጣሽ? ኦኬ። ኢስላም ማለት ትርጉምን መጀመሪያ ንገረኝ። አታስወጣኝ። አንተ መልስ አይደል እንደምትፈልገው? ኦኬ። ትርጉሙንም ቢሆን እስላም የሚባል በሃይማኖት ደረጃ አለ። ኢስላም ማለት ትርጉም ምንድነው? ትርጉምን መጀመሪያ ንገረኝ። ሃይማኖት ነው። ከዛ ውጭ ምንም ትርጉም የለውም። ትርጉም አለው ካልሽ ከቁርአን ላይ ታሳይናለሽ። እሺ፣ አሳይሃለሁ። ኢስላም ማለት ታዛዥ ማለት ነው። በሱራ 7 በሱራ 7 52 ላይ በሱራ 3 52 ላይ የሚላል መሰለህ ኢሳ ከእነርሱ ክህደት በተሰማው ጊዜ ወደ አላህ ተጨምረው ረዳቶቼ እነማን ናቸው አለ። ሐዋርያትም እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክር ይላል። እዚህ ጋር ታዛዥ ለሚለው ሙስሊም የሚለው ነው የገባው። ገባ አይደለም? ሙስሊም ማለት ታዛዥ። ስለዚህ እኔ ታዛዥ ነኝ፣ ስለዚህ ሙስሊም ነኝ። ለማን ነው የምትታዘዘው የሚለውን ደግሞ ይወስነዋል። ለስላሴ ነው ለአንድ አምላክ ነው የሚለውን ይወስነዋል ማለት ነው። ስለዚህ ለምን ጨምረልህ? በቃ እስልምና በስንት ነገር ላይ ነው የተመሰረተው? የእስልምና ትእዛዛት መስፈርቶቹ 5 ናቸው። ስለዚህ 5 ነገሮች ላይ ተመሰርቷል እስልምና። መልካም። እስልምና የሚባል ሃይማኖት ነው አይደለ? አሁን ከቃሉ እንወጣና ሃይማኖት ነው። ያ ሃይማኖት ነው፣ ግን ትርጉሙ ምንድነው? አንድ ሰው ሙስሊም ነው ሲባል ታዘዘ እንደማለት ነው አይደለም? አዳምጪ። ታዘዘ ማለት ሙስሊም ነው ማለት አይደለም። የሚታዘዘው እነኚህን 5ቱ ሲያሟላ ነው አይደለ? ትክክል። የሚታዘዘው ማነው የሚለው አለ። ገብቷል አይደለም? ለአንድ ፈጣሪ መታዘዝ። አዳምጪ። ማንኛውም ጣዖት አምላኪውም እኮ ለሚያመልከው ነገር ፈጣሪ ነው ብሎ ይታዘዛል። የበዓል ነቢያቶችም
ለአምላካቸው ታዛዥ ሆነው ነው ልጆቻቸው የሚያርዱት፣ ልጆቻቸው የሚሰዉት ታዛዥ ስለሆኑ ነው። ለዛ ስርዓት፣ ለዛ ለሚያምኑን ነገር ራሳቸው የሚገብሩት ታዛዥ ስለሆኑ ነው። አንድ ህንድ ውስጥ ያለ አሁንም ፕሊስ አዳምጫ። ስለዚህ አንድ ጣዖት የሚያመልክም ለዛ ለጣዖቱ ታዟል፣ ለዛ ዲቮትድ ሲሆን ማለት ነው። ስለዚህ እስላም የሚባል ሃይማኖት በሃይማኖት ስያሜ ከመሐመድ በኋላ ነው የመጣው ከመሐመድ በፊት? አላህ ሱብሃነሁ ወተዓላ ሲፈጥረንም አደም አለይሂ ሰላም በእስልምና ጥያቄ መልሽ። በመሐመድ በፊት ነው በኋላ የሚባል ነገር የለም። አደም አለይሂ ሰላም የጠየኩሽን ብቻ። ከመሐመድ በፊት እስላም የሚባል ሃይማኖት ሙስሊሞች የሚባሉ አማኞች በስያሜ አለ የለም? ቀጥታ መልሽ። አለ ወይንም የለም? የነገርኩ ነው። አለ። አደም አለይሂ ሰላም ሲፈጠር ጀምሮ ሙስሊም ኢስላም ነው አልጠየኩሽም። ትወርጃለሽ። ኔክስት ሳልጠይቅሽ ካወራሽ ችግርሽ አንቺ ትደርቢያለሽ። ምን ብላናለች? ሙስሊም የሚባል አለ በስያሜን፣ እስላም የሚባል ሃይማኖትም አለ ብላለች። ከሙሐመድ በፊት በስያሜ ሙስሊም የሚባል ሃይማኖት አለ፣ እስላም ሙስሊሞች የሚባሉ አሉ ብላለች። አንድ መረጃ ብቻ ስጭን። በትክክል እኔም እንደዛ ያልኩ ምንድን ነው አደም አለይሂ ሰላም ለአላህ ታዛዥ ሲሆን የዛኔ ማስረጃ ስጭን ያለሽ። እኔ አሁን አዳምን ጠቅሰሻል። አሁን ቆይ ጠይቅህ አንተ አብርሃም ቴንክ ዩ። ከአንቺ ጋር መደማቆር አልፈልግም። የምትጠየቂውን ስለማመልሽ ስለማቅሽ ማለት ነው። ዋብያው እኔ ልስታችሁ። ቀጥል። በደንብ አስተውል። አለ ብለህ ክሌም እንዳደረገችው እሷ መረጃ ብቻ የምታመጣው። ቀጥል። ከሙሐመድ በፊት ሙስሊም የነበረ ማለት ነው። የነበረ አይደለም። ሱረቱ አይደለም። ከሙሐመድ በፊት ሙስሊም የሚባል ሃይማኖት እንዳለ፣ እስላም ሙስሊሞች የሚባሉ እንዳሉ ዶክመንት ነው የምታመጣው። ሙሐመድ የተናገረው በሙሐመድ ጊዜ የመጣ መረጃ ሳይሆን ከዛ በፊት ዶክመንት ነው የምታቀርብልኝ መረጃ። ይቻላል። ሱረቱ አሊ ዒምራን ክፈት፣ 366 ክፈት። ሱረቱ አሊ ዒምራን በማሌ ነው የወረደው። 366 ክፈት። ሱረቱ አሊ ዒምራን ማሌ ነው የወረደው። ሙሐመድ ላይ ማሌ ነው የወረደው። እና አንተ ከማን ነው የምትፈልገው? እኔ ጠየቅኩ። ምንድን ነው ጥያቄውን ሰምተዋል? ያሂ ከቁርአን በፊት ነው የምትለው? ከቁርአን ሌላ ነው የምትፈልገው? እሷ ያለችውን አሁን ሰምታላል። አለ ከሙሐመድ በፊት መረጃ አለ ብላለች አይደለ? እስላም የሚባል ሙስሊሞች የሚባሉ ከሙሐመድ በፊት መረጃ አለ ብላለች። አሁን ቁርአን ከተናገረው ይሄንን ክሌም ያደረገውን ቁርአን መረጃ ከሙሐመድ በፊት ከቁርአኑ በፊት መረጃ አንጣና ሳየኝ የነበረ መረጃ። ከቁርአን ማስረጃ አልፈልግም ማለት ነው። እሱማ ቁርአን ክሌም ያደረገው እኮ ነው። እኔ እየጠየቅኩ ያለሁት አሁን እኮ ቁርአን ላይ ክሌም የተደረገውን እየጠየቅኩ ነው። ውሸት ነው እያልኩ ነው እኮ። የቁርአን አንቀጽ አልፈልግም። በቃ ቴንክ ዩ ዋብያው ቀጥል። ሰውን ለማጥማት ግቡ የተጠየቃችሁት ከመሐመድ በፊት ማለት ከቁርአን በፊት ቁርአን ሳይወርድ በፊት እስልምና ስለመኖሩ ማስረጃ አላችሁ ወይ? ይሄ ነው እያወቃችሁ እንደዚህ አንቀጽ መጥቀስ እንችላለን። ከቁርአን አንቀጽ መጥቀስ ቁርአን በፊት እየተጠየቅ ቆይ ከቁርአን አንቀጽ ከቁርአን በፊት ጥያቄ እየተጠየቅ በቃ ሰተኸናል። በቃ ነግሮናል። በቃ ከመሐመድ በፊት የለም መረጃ፣ በመሐመድ ጊዜ ብቻ ነው ያለው መረጃው። ግን ተሳስተህ ከመሐመድ አለ ብለህ እንዳትል ክርስቲያን አልሐምዱሊላህ ይቀጥል። ምን ነበረ ጥያቄህ? ምን ነበረ ጥያቄ? ድምጽ ታፍኗል። ኤርፎን አውልቅ። አሁንም አይሰማ? ታፍኗል። ኖርማል አለ። ጥያቄ መረዳት ራሱ አንድ ነገር ነው። ባይዘይ
ጥያቄ መረዳት አንድ ነገር ነው። ሞሚ አቤት አለ ብለሽ አንቺ ታምኛለሽ? አላውቅም። እኔ አላየሁም። እኔ አለ አመጣልሃለሁ። አምጣሽ። ቁርአን በፊት ያ አንተ ሳትወለድ በፊት የት ነበርክ? አባት እናት ሆድ ውስጥ ሳትኖር በፊት እንደዚህ አይነት ጥያቄ ነው የምትጠይቀው። ሳትወለድ በፊት የት ነበርክ? ራማ በጣም ጎበዝ ጀግና። እኔ ከመወለዴ በፊት ስለሌለሁኝ መረጃ ሊመጣ አይችልም። ከቁርአን በፊት መረጃ የለም። እስልምና ስላልተወለደ እስልምና የተወለደው መቼ ነው? በቁርአን ላይ በሙሐመድ ላይ። ቴንኪው። እኛም እያልን ያለነው ከሙሐመድ በፊት መረጃ ሊመጣ አይችልም። ምክንያቱም እስልምናን የወለደው የጠነሰሰው የሰራው ማን ነው? ቁርአንና ሙሐመድ። ሙሐመድ ማለት ቁርአን ነው፣ ቁርአን ማለት ሙሐመድ ነው። አልገባም። ሐሳቡ ራሱ ለአንተ ለራስህ ነው ያልገባህ። በደንብ ገብቶኛል። አንተ ለምሳሌ በደንብ ገብቶኛል ነበርክ። አንተ ነበርክ። ቴንኪው። ጥሩ መልስ ሰጠኛል። ካሊፋ ቀጥል። ጊዜ አትግደል። በቃ ሜታርክ ካሊፋ ካሊፋ ዋብያው ዛሬ ምንድን ነው ዝም አልክ? መንገድ ላይ ነኝ። አደረ እየደረስኩ ነው ወደ ቤት። ሰላምም አላልከን? ሰላም እያለሁ ሰላም። እሺ መልካም ጉዞ። ምንድን ነው በሌሊት ምናምን ትንቀሳቀሰው? አይ ስራ ነው፣ ስራ ሁኑ። ኦኬ ቡስ ያሳያቸው ደምሳሽን እንዴት ሊሞግቱ ይችላሉ? አንዴ ራሂማ ነው ልጅ የሆነ ጥያቄ ልጠይቀው። እሺ ቀጥይ ወንድሜ፣ በቅንነት መልስልኝ። ከቁርአን በፊት ለነቢ ኢሳ እና ለነቢ ሙሳ የወረዱት እነ ዘቡር እነ ፉርቃን የት ነው ያሉት? ነግረኝ ትችላለህ? ቁርአን ውስጥ ነው። ቁርአን ውስጥ ነው ያሉት። ኖ ከዛ በፊት ያለውን ነው ያልኩ። በፊት እኮ ነው ያለው። ቁርአን እኮ ሁሉንም ጨምቆ የያዘ ነው። ገባሽ እህቴ? የበፊቱንም በፊት ያለፉ ታሪኮች እያንዳንዱና የመሃሉንም የሚመጣውንም ጨምሮ የያዘ የሁሉ ቁንጮ፣ የታሪክ ቁንጮ፣ ሁሉ ነገር የሚገኘው ቁርአን ውስጥ ነው። እያንዳንዱ ማረጃ፣ እያንዳንዱ የበፊቱን ተቡር፣ ዘውራት፣ ኢንጂል፣ ስለ ኢየሱስ የምናቀው ስለ እያንዳንዱ ነገር የምናቀው ቁርአን ውስጥ ነው። ከትም የምናመጣው ነገር የለም። ይህ ቁርአን ደግሞ አላህ ዘንድ ነበር። ገባሽ? ቃሉ ሙስሊም የት ነበረ? በፊት ነበረ ወይ ያለው አላህ ደግሞ በፊት ነበረ። የበፊቱን የአላህ ቃል አይደል? አላህ ያወራውን ቃል እኮ ነው። በፊትም ከፍጥረታት በፊት አላህ ነበር። እያንዳንዱ ሙስሊም መሆኑን አላህ ለረሱል ሰለላሁ ዐለይሂ ወሰለም ነገራቸው። ያ ዶክመንት ቶና ማለት ነው። ካራማን ካርዶ ወዳልኳል። አዎ አብዱራህማን ነገራችን አሳጥሬ ጽፎ ሰይድ ሚተር አራማን እኮ እንደዛ ብለህ ልታምን ትችላለህ። ይሄ ለእኛ ሴንስ አይሰጠንም። ምክንያቱም ይህንን ደምሳሽን አዳምጠው የሚለውን አሁን አንተ የምትለው ከሙሐመድ እና ከደምሳሽ ለእኛ ምንም ልዩነት የለውም። ምክንያቱም በሙሐመድ እኛ እናምንም። ምክንያቱም የሁሉንም እኔ ነገርኳችሁ ቢለን እኛ ደግሞ የኢሳን መጽሐፍ ያለን እንዳንተ አስተምሮ፣ የሙሴ መጽሐፍ ያለን፣ የሰለሞን መጽሐፍ ያለን፣ የዳዊት መጽሐፍ ያለን፣ ኢሳያስ መጽሐፍ ያለን፣ የዕንባቆም ያለን፣ የሕዝቅኤል ያለን፣ የሌሎችም የሐዋርያትና የነቢያቶች መጽሐፍቶች ያሉን ሆነን ሳለ ምን ብለው እንደጻፉ ምን ብለው እንዳስተማሩ እኛ እያወቅን ከ1000 ዓመት በኋላ ከነሱ በኋላ መጥቶ መሐመድ ስለ ሁሉም እኔ ብቻ ልንገራችሁ ሲለን እንቀበለው አንችልም። መጽሐፍቶቻቸው ጋር ስለሚጋጭ ማለት ነው። ደምሳሽን አሁን በዚህ ሎጂክ መሰረት ልትቃወመው አችልም። አዳምጠው ደምሳሽን ስሙትና እስኪ ሙስሊሞች ምክንያታዊ የሆናችሁ እንዴት እንደምትቃወሙ ታስረዳላችሁ። ነቢይ አልመጣም። ነቢዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ሱራ 16 ላይ ተጽፎ ነበር። ስለሌለ ነው። አንዳንድ ከቁርአንም ከመጽሐፍ ቅዱስ ብዙ የወጡ ነገሮች አሉ። ግን አውጥተውታል። ከነቢዩ መሐመድ
ሰማችሁ? በቁርአን ውስጥም በመጽሐፍ ቅዱስ ውስጥም እኔ ነብይ ሆኜ እንደምመጣ ተጽፎ ነበረ፣ ግን አውጥተውታል አለ። ልክ አሁን ሙስሊሞች እንደሚሉት ማለት ነው። እኔ በቁርአንም በመጽሐፍ ቅዱስም ተጠቅሼ ነበር ነብይ ሆኜ እንደምመጣ። ይህንን ሰውዬ አሁን ኖ እየዋሸህ ነው ብለህ በምን ትሞግተዋለህ? የእናንተን ሎጂክ ከያዛችሁ። ከዛስ ምን ትለዋለች? በቁርአን ውስጥ ተጠቅሰህ ነበር አለችው። አዎ ምዕራፍ 16 ላይ ተጠቅሼ ነበር፣ ግን አጥፍተውታል ሙስሊሞች። ቀጥል። ከነቢዩ መሐመድ ውጭ ነቢይ አይመጣም ብለው እንትን አሉት። የኔን አውጥተው ማን ያወጣብን? ነገርኩሽ። መጽሐፍ ቅዱስም ቁርአን ሁሉ ነገር ተቀይጧል። ያልተቀለጠ የለም። መጽሐፍ ቅዱስም ቁርአን ተቀላቅሏል። ነቢይ አልመጣም። ነቢዩ መሐመድ ላይም እኔ እንደምመጣ እንግዲህ በደንብ አስተውሉ። ቀጥል። ቀጥል። ጨርሻለሁ። ቪዲዮውን ማሳቤ ነው ያ የምትልበት ካለ አንዴ እኔ የምላቸው ምንድነው ይህን ሰውዬ በምን ሪፊት ሊያደርጉት ይችላሉ? አዘሴም እኛ ክርስቲያኖች መመለስ እንችላለን። ለምሳሌ የነቢያት መጽሐፍ የሚባለው የአንድ ሰው አይደለም። ወደፊትም ወደ ኋላም ከሙሴም ጀምሮ በሙሴ መንገድ የመጡ ወደፊት በርካታ ነቢያት አለን። እነዛ ነቢያት አንድ ዘመን ላይ አልኖሩም፣ አንድ ቦታ አልኖሩም፣ አንድ አይነት ሙያ የላቸውም። በተለያየ ኮንዲሽን ላይ በተለያየ ዘመን የነበሩ ሰዎች፣ ነገር ግን ሀሳባቸው የተግባባ መጽሐፍ አለን የራሳቸው። ስለዚህ እነዚህን እኛ እጅ ላይ ያሉትን ሁሉም ክሌም የሚያደርገው ምንድነው? መሰረቱ ያለው እኛ እጅ ላይ ነው። እኛ እጅ ላይ ያሉትን ስህተት ነው ሲል ስህተት ያልሆነ ትክክለኛ ነገር ሊያመጣ ይገባዋል። እኛ በዚህ መሰረት ሪፊት ማድረግ እንችላለን። ሙስሊሞች ግን በምንድን ነው ሪፊት የሚያደርጉት? አሁን የእናንተ መሐመድና ይሄ ደምሳሽ ምንድን ነው ልዩነታቸው? የዘመን ካልሆነ በስተቀር ያኛው በ7ኛው ክፍለ ዘመን፣ ይሄ በ21ኛው ክፍለ ዘመን። ምን ኤቪደንስ አለው? መሐመድን ካመናችሁ ትክክል ነው ካላችሁ ይህንንም ሰውዬ ትክክል ነው ብላችሁ ልታምኑትና ነብይነቱ ልትቀበሉት ይገባል። ሎጂካሊ ለማለት ፈልጋለሁ። ቦስኒ ያ እሱም እያለ ያለው እኔ ነብይ ነኝ፣ ኖ ነቢያቶች ሁሉ ፍቅር ሲዝበን ነው የሚከተሉት ይላል። ማስረጃ ሲባል እሱ ከጻፈው ይሄም አንተ መጽሐፍ ነው ሲባል ኖ እኔ እኮ ከራሴ አልናገርም ፈጣሪ ነግሮኝ ነው። ከዛ የሱ ተከታዮች አይ ነብያችን ደምሳሽ ከራሱ አይናገርም ፈጣሪ የነገረውን እንጂ፣ ልክ ሙሐመድ እንዳደረገው ማለት ነው። ስለ ነቢያት ሁሉ ሙስሊም ነበሩ። ማስረጃ ሲባል ቁርአን ውስጥ ይሄማ ሙሐመድ የተናገረው ነው። አይ ሙሐመድ ከራሱ አይነገርም አላህ የነገረውን እንጂ እኮ። አላህ ነገረኝ ብሎ የነገራችሁ እኮ ሙሐመድ ነው። ሙስሊም የሚባል ሃይማኖት አለ ካላችሁ ግን ከሙሐመድ በፊት ማስረጃ አንጡ። አይ ጠፍቷል፣ ተበርዟል ምናምን፣ ልክ ደምሳሽ እንደሚለው ማለት ነው። ደምሳሽም በተመሳሳይ ከአንተ በፊት እስቲ ፍቅር ሲዝም የሚባል ማስረጃ አንጣ ሲባል አበላሽተውታል። ስሜን አጥፍተው ምን አለ ሙሐመድ የመጨረሻው ነብይ ነው ብለው ከተውበታል አለ። በቃ ምን ታመጣለህ? ምንም አታመጣም። በቃ እብን አደም እንኳን ደህና መጣ። አብራችሁ ቆይ። ሰላም ነው። ነገር ግን በዚህ አካሄድ ብንሄድ ክርስትና የሚወድቃል እኮ። አይወድቅም። በዚህ መስፈርት ብንሄድ አይወድቅም። እኛ አንድ ሰው ላይ ቆምን አይደለንም ወንድማችን እብን አደም። እንዳንተ አይደለም ሙሐመድ ላይ ብቻ ነው የቆምከው። ክርስቲያኖች ተብላችሁ የተጠራችሁት መጀመሪያ ምን ላይ? አዳም። እኛ አንድ ሰው ላይ ቆምን አይደለንም። የሐዋርያት ሥራ እኛ ስያሜ ላይ መሰረት እናደርጋለን። ስያሜው አይደለም የሚያድነን፣ እኛ ክርስቶስ ነው የሚያድነን። ክርስቲያን ማለት ክርስቶስ መከተል ማለት ነው። ስያሜው አይደለም የሚያድነን፣ ያ መሰየሙ ሳይሆን ክርስቶስን መከተል ነው። ክርስቲያን መባል ብቻ አያድንህም። እውነተኛ ክርስቶስ ተከታይ ካልሆንክ፣ ክርስቲያን ማለት ክርስቶስ ተከታይ ማለት ነው። ከክርስቶስ የመጣ ስም ስለሆነ አሁን ፖይንቱ ምንድነው? እሱ በደንብ አስተውል፣ በደንብ አስተውል። ነቢያት ሁሉ ሙስሊም ናቸው የሚል አስተምሮ አላችሁ። ይህን ያለው ሙሐመድ ወይንስ ከሙሐመድ በፊት እንደዚህ የሚል ዶግማቲክ የሆነ ሪትን የሆነ ዶክመንትድ የሆነ መረጃ ማምጣት ትችላላችሁ? ወይንስ ሙሐመድ የተናገረውን ብቻ? ከቁርአን በፊት የነበሩት መጽሐፎችም አላህ እኮ ቁርአን ላይ ተናግሯል። እንደተበረዙ እንዳጠፏቸው ይናገራል አይደል እንዴ? አሃ። ስለዚህ ምንም መረጃ የለም ማለት ነው። አንቀጹን ማየት እንችላለን። ምንም መረጃ የለም ማለት ነው። በደንብ አስተውል። ኢብኑ አደም አላህ እንዲጠብቁ ሰጥቷቸዋል። ነገር ግን አልጠበቁትም፣ በርዘውታል፣ አጥፍተውታል። ኢብኑ አደም ሱራ 3
54 ባልሳሳት ሱራ 61 14 ሐዋርያቶቹ የበላይ ነበሩ። እነኛ የበላይ የሆኑ መጠበቅ ካልቻሉ አላህ የበላይ ናቸው። የበላይ ያደረጋቸው ምኑን ነው ካዳ? በጠላቶቻቸው ላይ የበላይ ከሆኑ አሸናፊ እስከ ቅያማ ቀን ከሆኑ 52 ላይ አድርገው ምኑን ነው ካዳ እንትን የሆኑት ሐዋርያቶቹ የበላይ የሆኑትና የአላህ ረዳት የሆኑት የአላህ ረዳት ሆነው አሸናፊ ከሆኑ የኢሳም ተከታዮች አሸናፊ ከሆኑ መጽሐፉን መጠበቅ ካልቻሉ የበላይ ሆነው አሸናፊ ሆነው ወይንስ አሸናፊዎቹ ራሳቸው አበላሹት መጽሐፉን እያልከኝ ነው? ኢሳ ከእነርሱ ክደትን በተሰማው ጊዜ ወደ አላህ ረዳቶቼ እነማን ናቸው ባለ ጊዜ ሐዋርያት እኛ አላህ ረዳቶች ነን፣ በአላህ አመንን፣ እኛም ትክክለኛ ታዛዦች መሆናችን መሰከርን አሉ ይላል። ስለዚህ እነዚህ ትክክለኛ ሐዋርያቶች አማኝ ከሆኑ መጽሐፉን መጠበቅ ካልቻሉ ሱራ 61 14 አንዴ ክፈተው። እነኚህ ደግሞ እስከ መጨረሻም አሸናፊና የበላይ የሚሆኑ ከሆነ ምንድን ነው እሱ? ይህን መጠበቅ ያልቻለ ምንድን ነው እሱ እያልን ነው። ቁጥር 14 ምን ይላል? እስኪ ኦኬ ኦኬ። እና እስልምና የሚባል ሃይማኖት አለ የለም? እሺ አለ አለ። መቼ ነው ያለው? ከሰው ልጅ ፍጥረት ጀምሮ ከሰው ልጅ ሰማለሁ። ከሰው ልጅ ምን ጀምሮ መቼ ነው የተፈጠረው የሰው ልጅ? አደም ነው። በአደም ነው የመጣው። ኦኬ። ስለዚህ ከእስልምና ከመሐመድ በፊት ማምጣት ትችላለህ ማስረጃ? ቁርአን ላይ አለ። ቁርአን በመቼ ነው የመጣው? እንዴ እኔ ከማመንበት ነው ልሰጥህ የምችለው። ከየት ልስጥህ አንተ? ስለዚህ አንተ ማመን የጀመርከው ከመሐመድ በኋላ ነው። ስለዚህ መረጃ የምታመጣልኝ ከመሐመድ በኋላ ያለ ነው። ሌላ መረጃ እኔ ልስጥህ አይደለም። አንተ መረጃ ልሰጥህ ትችላለህ በነኑ ከመጽሐፍ ቅዱስ ውጭ። ቀጥል ራማን። ሌላ መረጃ ቁርአንን የሙሐመድ ቃል አርገህ እየተማገትክ ነው። ቁርአን እኮ እኛ የሙሐመድ ቃል ነው አላልንም። ቁርአንን ሊያስረዱን የመጡና ሊመሩን ሮል ሞዴል ሆኖ በዚህ ስለሚገባቸው ቁርአን በማለት ነው ወረደው። ለረሱል ሰለላሁ ዐለይሂ ወሰለም ነው። ኦኬ ረሱል ለማን ተናገሩ? ልብ በል በፊት ለምትለው እኮ ነው። በፊትም ነበር። አዳምጥ። አላህ ራሱ ነው ለሙሐመድ የነገረው? በዋህይ ነው፣ በጅብሪል አማካኝነት ማለት ለጅብሪል አላህ ነግሮት? አዎ። ምን በቃል ላይ ነገረው? በጽሁፍ ላይ ነገረው? እንዴት ይነግረዋል? ለጅብሪል እንዴት ነው የነገረው? እንዴ ኢማን ማለት ትርጉሙን አታውቅም እንዴ? አስረዳኛ። መላእክቶች ከሰማይ ወደ ምድር ለመምጣት ራሱ 50 ዓመት ይፈጅባቸዋል። ስለዚህ በ20 ምናምን በ23 በ22 ዓመት ውስጥ እንዴት ነው እሱ እየተመላለሰ ጅብሪል ነግሮ ሊጨርስ የሚችለው? ፈጣሪን እንዳንተ አቅም ነው ወይ የምታነጻጽረው? እኔ ጅብሪልን ያልኩ። ጅብሪል ፈጣሪ ነው እንዴ? ጅብሪል ፈጣሪ ነው ወይ? ቢሆኑም ራሱ ጅብሪልን ራሱ ከአንተ አንጻር ማነጻጸር ጅብሪል እኮ በአንድ ክንፉ ሰባት ምድርን ሰባት መገልበጥ አቅም አለው። አዳምጥ። አላህ ለጅብሪል ሲነግረው የሰማለ ኢነና ሰሚዕና አመና፣ እኛ ሰምተናል፣ አምነናል፣ ታዘናል ነው ነገሩ። ሙእሚን የተባለው የሰማችሁት ከማን ነው? የሰማችሁት ከማን ነው? ከረሱላችን። ስለዚህ ረሱል ጅብሪል ነገረኝ እያለ ነገረህ እንጂ ከራሱ ይናገር ጅብሪል የሚባል አካል ሴጣንም ይሁን ሰው ይሁን
ምንም የምታውቁት ነገር የለም። ጅብሪል የሚባል አካል ነገረኝ እያለ ነገራችሁ። ረሱል ሰለላሁ ዐለይሂ ወሰለም ስለመምጣታቸው በፊትም ያሉ ነቢያቶች ነግረዋሉ። በፊት ያሉት ነቢያቶች ትንቢት ተናግረዋሉ። ለዛ ያንዱን ማስረጃ ቃኔ ቀጥላ ቢመጣ እሺ ኦኬ በመጀመሪያ ደረጃ ዋብያ ቆይ ዋብያ እንዴ ተቀጥላለህ? አራህማን አለካ አሁን ለተናገርከው ነገር አሁን ምንም የማያስኬድ ነው ሎጂኩ ማለት ነው። እኔ አንድ ጥያቄ ልጠይቅህ። እሺ ከመሐመድ ውጪ አላህን የሰበከ ነብይ አለ? አዎ እንዴ መሐመድ ሞልቷል። ዋብያ የመጨረሻውና የመደምደሚያው ረሱል ሰለላሁ ዐለይሂ ወሰለም ናቸው እንጂ አልጠየኩም። ከመሐመድ በፊት የነበሩት አላህን ሰብኳል። አቅልልለትና እንደው ቀለል አድርግለትና መሐመድ ነብይ ከመሐመድ በፊት የሰበካለው ያልከኝ? አዎ አለ፣ ሞልቷል። መሐመድ ነብይ ከመሆኑ አንድ ቀን አስቀድሞ እስልምና በዓለም ደረጃ ነበረ? ሙስሊም የነበሩ ሰዎች ነበሩ? አዎ ነበረ። መሐመድ ነብይ ከመሆኑ አንድ ቀን አስቀድሞ በዓለም ላይ ሙስሊም የነበሩ ሰዎች ነበሩ? አንድ ቀን ብቻ ሳይሆን መላው ህይወት በሙሉ ሙስሊም ነበር። እስከ መቼ ምድር አሁን ይሄንን ከሰጠን እዚህ ጋር ያለ 4000 ሰው እኮ ታሰልማለህ። ሲምፕሊ በቃ። ስለዚህ መሐመድ ነብይ ከመሆኑ አንድ ቀን በፊት መሐመድ እኮ ነብይ ከመሆኑ በፊት ነበር ያልኩህ እኮ ረሳኸው? በፊት እኮ ነው የሚል ቁርአን እኮ ከሙሐመድ በፊት ስለነበረው ነው የሚያወራው። ከሱ በፊት የነበረው አላህ ዘንድ ነው የነበረው ቁርአን። ወሃቢያ የጠየቅኩ ጥያቄ እኮ ሲምፕል ነው። በጣም ነው ያገባው። መሐመድ ነብይ ከመሆኑ በፊት ሙስሊም ሰዎች ከነበሩ እነሱ መኖራቸውን የሚያረጋግጥ አርኪኦሎጂካል ሊሆን ይችላል። ኤኒ በቃ ማንኛውም ነብይ ከመሆኑ መሐመድ ነብይ ከመሆኑ በፊት ቁርአን ነበረ እጁ ላይ? ቁርአን አልነበረ። ስላልነበረ አሁን መሐመድን የሚጠራጠሩ ዋሽተዋል ብለው ትክክል አይደለም መሐመድን ከተቀበልን ደምሳሽንም መቀበል አለብን ብለው የሚያስቡ ሎጂካል የሆኑ ሰዎች አሉ። ለነሱ አሁን የሚያሳምን ፖይንት ማመን ትችላለህ። አሁን ግን ሊያሳምንልህ የሚችል ማስረጃ ያስፈልጋል። ስለዚህ ከዛ በፊት አንድ ማስረጃ ሰጠን እኮ። ማስረጃውም ቁርአን እኮ ነው። ያ ማለት የለም እያልከ ነው። እናመሰግናለን። የለም ማለት አይደለም። ቁርአን ምንጩ ቁርአን ነው ሁሉም ነገር። አራማ ሚዩት አድርግና ዋብያ ይቀጥል። አንተ በቃ ማስረጃ የለም። ቆይ ምንጫችሁ ከምን እንዳመጣላችሁ ነው የፈለጋችሁ? ከቁርአን ሚዩት አድርግ በቃ። ከቁርአን በፊት እየጠየቅ ሚዩት አድርግ እባክህ። ዋብያ ቀጥል። አሁንም ሎጂክ ዋብያ ሐሳቡን እንድትረዳ እንደገና እንትን አትበለ። ቋንዴ ከቁርአን ቋንዴ ዋብያ ዳውራ ሀቢቢ አንዴ ሰው ሳያወራ አዳምጡ። ማለት የራሳችሁን ሐሳብ ጨረሳችሁ፣ የሰውንም ሐሳብ ሳታዘጉ ሚዩት። ወደ ቶፒኩ ሂድ በቃ። ወደ ቶፒኩ ሂድና መልስልን። እሺ ወደ ቶፒኩ ሂድና መልስልን። ከቁርአን በፊት አሁን አንተ ምንድነው ያልከው? አንድም ነብያት ሙስሊም የሰበካለ እንዴ ነው ያልከው? በጣም ብዙ በርካታ ነብያት እንደም ለምሳሌ በክርስትና የሰበከ አንድም ክርስትና የሰበከ ወደ ቶፒክ ራስን ችለህ መልሰህ ዋብያ። የለም የምትል ከሆነ ራስን ችለህ መልስ። አለ የለም አለ እኮ ማስረጃ አለሽ። ማስረጃ አስተኝ። ከቁርአን በፊት ማስረጃ አስተኝ። ከቁርአን በፊት እንዴ ምን ያህሳብ ነው? ከመጽሐፍ ቅዱስ ልስጥ? ከምንድነው ቁርአን ልስጥ? ከምንድነው ማስረጃ መስጠትኝ? ቆይ እኔ እኮ በቁርአን እኮ ነው የማምነው። ምንድነው ጥያቄ? የኔ ጥያቄ ምንድነው? ያን ጥያቄ ነብያቶች እስልምና ሰብከዋል እንደሚለው ነው አይደለም? ሰብከዋል አይደለም። ቆይ ሐሳቤ ሎጂክ እሱን የጠየቁት ያ ነው። እስልምና ከማመድ በፊት እስልምና ነበር? እስልምና አስተምሮ እምነት ነበር? አዎ። ማስረጃ አለክ? ቁርአን ነው ማስረጃችን። ቁርአን ከማመድ በፊት ነበረ? ቁርአን እኮ ለነብዩ መሐመድ የወረደ እኮ ነው። እንደዛውም ለነብዩ ቁርአን ከማመድ ወይ ቁርአን ከማመድ በፊት ነበረ? ወላሂ ምንም። ይሄ እኮ ምን አይነት ጥያቄ ነው ይሄ? እኔ እኮ የማምነው እኮ በቁርአን ነው እኮ ማለት። ዋብያ ከአቅም በላይ ሲሆን ምን አይነት ጥያቄ ነው አትበል። የለም በል። ሲጀመር እስልምና ከማመድ በፊት ድራሹም የለም።
ተነግሮም ተሰምቶም አይታወቅም። መሐመድን ይዞት የመጣው ብለህ ቶፒኩን ዝጋ። ለምን ትጨነቃለህ? ለምን እዘጋለሁ? አንተ ከመጽሐፍ ቅዱስ በፊት ክርስትና ነበር? ማን የነገረ ክርስትና? ራስን ችለህ መልስ። እኔ አመጣልሃለሁ። ራስን ችለህ መልስ። መጽሐፍ ፊት መኖሩ ማን ከመጽሐፍ ቅዱስ ማን የነገረ? ከመጽሐፍ ቅዱስ ውጭ እንዴት አወቅ? እስኪ እኔ ልሞክ እንትን ልበለው እናስተናግድ። እሺ ቀጥል። ትጁ እንዴት ነህ? እንኳን ደህና መጣህ። አለ ሰላም። እንኳን ደህና መጣህ። እኔ የምላችሁ ክርስትና ቀጥል። ትጁ ክርስትና የምድር የመጀመሪያ ሃይማኖት ነው ብላችሁ ታስባላችሁ? መልስልና መጀመሪያ ራስን። እስልምና የነቢያቶች አስተምሮ ነው ብለህ ታምናለህ? ተጁ ከመሐመድ በፊት እስልምና አለ ብለህ ታምናለህ አይደል? only one God that is በፊት ይመለክ የነበረው ሃይማኖት ምን እንደሆነ ማለት ነው። የምድሪቱ ሃይማኖት ምን እንደሆነ ጉግል ሁሉ ነገር ሰርች ብታደርጉ በአንድ አምላክ ነው፣ በአንድ ተውሂድ አምላክ ነው፣ በአላህ አንድነት ነው የተኛ ሲሰበክ ነበር። ጁዲዝም ሩቱ ላይ ነው። ከምንድን ነው ከየተኛ ሃይማኖት ጋር ነው? ትምህርት ተምረሃል? ጉግል ይቀበልና አይ ትምህርት ተምረሃል? ትምህርት ስትማር ማለት ነው ጉግልን ተወውና እኔም ላይ አዳም የመጣው የጀመረው በማን ነው ተብለን የተማርከው? አዳምና ሔዋን ሲፈጠሩ ራሱ እስልምና በሚገባ ነው። የትኛው ትምህርት ቤት ነው እንደዛ ብሎ ያስተማረ? እኔ ክርስትና የምለው ሃይማኖት ነበረ ወይ ሩት ላይ ነው ጠየቁ። ጉግል ስትለን ከጉግል ይልቅ ትምህርት ቤት ራሱ የትኛው ማለት ነው? there is far apart difference you know that ታጁ ክርስቲያኒቲ የሚባለው ሃይማኖት የመጣው እኮ ቅርብ ጊዜ ነው ራሱ ቢታሙ ማለት ነው። እሺ አሁን ወደ ጉግል ቴንክ ዩ ሳይ ሙስሊም ለጥፋ ና ለጥፋ ሌሰን ለጥፋ ሳይ ሙስሊም 855 ሲንክፈትልኝ ትናንትና ነው የመጣው ክርስትና ከእስልምና በፊት በኋላ ማለት ነው። አዳም ክርስቲያን ነው። ቋሪ ሙሐመድን ላራግፍልህ፣ ነብይን ላራግፍልህ። ስንተን ያልከኝ? እፎይ ሳይ ሙስሊም 855 ሲናዲ አንዴ ቤት አድርግ። እስልምና መጀመሪያ ነበረ፣ ክርስትና በኋላ ነው የመጣው ብሏል። መጨረሻ የመጣ ነው ብሏል። ሳይ ሙስሊም 855 ሲላይ ዝቅ አድርግልኝ። አቡ ሁሬራ ሪፖርትድ አላስ ሜሴንጀር ሴይንግ አቡ ሁሬራ እንዳስተላለፈው ያለ መልእክተኛ ያለውን ዊ አር ዘ ላስት እኛ ምንድነን? ሙሐመድ ምን አለ? እኛ የመጨረሻዎቹ ነን። የመጨረሻ ነብይ ቃይ ነብይ አይደለም እያላለሁ ላስጨርሳ። we are the last but we would be the first on the day of resurrection በቂያማ ቀን መጀመሪያ እንሆናለን፣ እኛ ግን የመጨረሻዎቹ ነን። and would be the first to enter paradise እናም በመጀመሪያ ገነት እንገባለን። but that they were given the book before us እነሱ ግን ከኛ በፊት መጽሐፍ ተሰጥቷቸዋል። and we were given after them እኛ ደግሞ ከነሱ በኋላ ነው መጽሐፍ የተሰጠን። they disagreed and Allah guided us right on the whatever they disagreed regarding the truth. It was this day of theirs about which they disagreed. But Allah guided us to it. ኦኬ እነሱ የተለያዩበት ቀን ይሄ ነው አለ አላህ። ወደ እውነቱ እኛም መርቶናል፣ እነሱ ተለያይተዋል አለ። እነማን ናቸው እነኚህ? that is Friday for us ይሄ እሁድ አርብ ለኛ ነው አለ። the next day is the Jew አርብ ለኛ ነው፣ ቅዳሜ ደግሞ ለነሱ ነው። the following for the Christians ቀጣዩ ቀን ደግሞ እሁድ የክርስቲያኖች ነው። ስለዚህ እኛ ከክርስቲያኖችና ከአይሁዶች መጨረሻ የመጣን ህዝቦች ነን። ከኛ በፊት እነሱ መጽሐፍ ተሰጥቷቸዋል፣ እኛ በመጨረሻ የመጣን ነን። ክርስቲያኖችና አይሁዶች ከኛ በፊት ነበሩ። ቅዳሜ አይሁዶች፣ እሁድ ክርስቲያኖች፣ እኛ አርብ። እንደዚህ
የሚል የለም። እፎይ ይቅርታ ነው። ካሊድ አንብበው። ተመለስ። ሙዞ ነዋል። ካሊድ ተመለስ። አይኑን እያየ እያነበበው አይልም ይላል። አንብበው። የአረብኛውን አድርግለት። እሺ ስንት ነው? ወደ አማርኛ አድርገው። ሳሂ ሙስሊም 855 ሲ 855 ዲ ክርስትና ከሙስሊሞች በፊት ነበሩ ነው የሚለው። አንብበው። አይኸው ያነበዋለሁ አድርገው። አረብኛውን አንብበው። ዋብዬ ያስቀምጭላለሁ። አንብብና ተርጉምና ማይል ከሆነ እስቲ አሳፈረን እዚሁ አንብበው። በአማርኛ አድርገው። አማርኛ የምችለው ኦኬ። ማንበብ አችልም። በአማርኛ አድርገው። ሳታካደረ ምንድን ነው ሳይል የምትለው? እኔ አንብቤ ተርጉሜልህ። ማንበቡ ለምንድን ነው ወይስ ይሄን ትርጉም አላመንክም? ዋቢ ማንበቡ ለምን ያስፈልጋል? ይፋ እዚህ ጋር እኔ ልናገር የምፈልጋችሁ ነገር ሙስሊሞች በፊት አለ የሚል ካለ እኔ አንዴ ቆይታችሁ ትጨርስና ትጀምራለህ። ቆይ ዋብያ፣ እኛ የመጨረሻ ህዝቦች ነን። ከኛ በፊት እነሱ መጽሐፍ ተሰጥቷቸዋል። ከኛ በፊት እነሱ መጽሐፍ ተሰጥቷቸዋል የተባሉት እነማን ናቸው? መጽሐፍ የሰጣቸው ታዲያ እኮ ህዝብ ሙስሊሞች ናቸው እኮ እነሱ። ለክርስቲያኖች እኮ አይደሉም። ለክርስቲያኖች መጽሐፍ ሰጥቷቸዋል የሚል አለ አይደለም። ያ ክርስቲያን መጀመሪያ ጀነት ይገባል ወይ? እዚህ ጋር እኮ ጀነት ቀድመን ምንገባው እኛ ነን ሲሉ ራሱ ሙስሊሞች መሆኑን አትጮህ። ቅድም አሳየው እኮ አይሁዶች 71 ቦታ ይከፈላሉ። 70ዎቹ ገሃነም ይገባሉ፣ አንደኛዎቹ ገነት ይገባሉ። ክርስቲያኖቹ 72 ቦታ ይከፈላሉ፣ 71ዱ ገሃነም ይገባል፣ አንደኛው ገነት ይገባል። ሙስሊሞቹ 73 ቦታ ይከፈላሉ፣ 72ቱ ገሃነም ይገባሉ፣ አንደኛይቱ ገነት ትገባላችሁ። ተመሳሳይ ነው ያስቀመጠው። ጀመን አይደ ወደ አማርኛ ተርጉምለት። እሺ እኔ ማስረጃ ሰጥቼ ከመጽሐፍ ቅዱስ ሰጥቼ ይችላል እስልምና መኖሩም ማለት ነው። አቡ ሁረይራ እንደተረከው ያላ መልእክተኛ እንዲህ ብለዋል፣ እኛ የመጨረሻዎቹ ነን። እኛ ምንድነን? ዋብያው መሐመድ ምን አለ? ሐዲሱ ላይ አድርገው። ሐዲሱን ቁጥሩ ስንት ነው? ሳሂ ሙስሊም 855 ሲ ወይንም ዲ። እዚሁ ላይ አሳየ ብለው እዚሁ ላይ ልዩ ደንቆሮ ነህ እንደ አንተ አሳይተንህ ተመልሰህ ወደኋላ ትጎትተናለህ። ወይን ትርጉም አታውቅ፣ ወይን አረብኛውን አታውቅ፣ ወይን እንግሊዝኛውን አታውቅ፣ ወይን አማርኛውን ምንድነው የምንግባባው ካለ የተማራችሁ ግቡ እስቲ ባካችሁ፣ በተቻላችሁ መጠን ድንቁር ብላችሁ ባለፈው እኮ የሆነ ያየሁት ነገር ሳለ በቃ እኛ እንደናንተ ኡስታዞች ውሸታም አይደለንም። እንዳላህና እንደ መሐመድ አጭበርባሪ አይደለም። አቡ ሁረይራ ለዘገቡት። እሺ አንበቡ ሲራስ አንበበ ተርጉም ራስ አንበበ ተርጉም ይኸው አርቀም ይችላል። አንበበ ተርጉም ይኸው ላቀርብልህ። ራስ አንበበ ተርጉም ያው አቀርብልሃለሁ። አንበብ እስቲ ምን ይላል? አቡ ሁረይራ ድምፅን ከፍ አድርጋ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ እኛ የመጨረሻዎቹ ነን፣ ነገር ግን በትንሣኤ ቀን የመጀመሪያዎቹ እንሆናለን። ይሄ ማለት እኮ እኛ የመጨረሻ ህዝብ። አንብብ ይቅራ እያግባባሁ እንትን እያደረግህ እንዳታስገኝ። እሺ አንብብ። እያስረዳሁህ ለመሄድ ብዬ ነው፣ ላስወርድህ ነው። እሺ የቱ ጋር ነኝ? ወደ የመጀመሪያዎቹ እንሆናለን ወደ ገነት ለመግባትም የመጀመሪያዎቹ እንሆናለን። ነገር ግን መጽሐፍ ከእኛ በፊት ለእነሱ ተሰጥቷቸዋል። ያኔ ለነማን ነው? ለነኑህ፣ ለነ ኢሳ። እባክህን ደንቆራቱን አንብብ። ለነማን እንደሆኑ ይነግርሃል። ከስር እነ ኑህ የሚል ታሳየኛለህ። እዚህ ላይ አንብብ። ቀድሚያ እንዳላ ደንቆራቱና አንብብ። ዝም ብለህ በኋላ ተሰጠን። እነሱ ተለያዩ፣ አላህም ስለዚህ ለእነ ኑህ ተሰጥቷቸው እነ ኑህ ነው የተለያዩት። በተቻለ መጠን በስርዓት አንብብ እና ክርስቲያኖች እዚህ ጋር ተለያዩት የሚለው አይ ለእነ ኑህና ለእነ አደም ሰጣቸውና እነሱ ተለያዩበት። ሌም አርጉመንት አትጠቀም ፕሊስ። ራስን እስልምናን ታሰጠዋለህ። ለእነ ኑህ ሰጣቸው፣ ለእነ አደም ሰጣቸውና መጽሐፍ እርስ በርሳቸው እነ ኑህና እና አደም ተለያዩ። አንብብ ዝም ብለህ በተቻለ መጠን። ለመቅጠፍ አትሞክር፣ ለማብራራት አትሞክር። እየሳትክ ስለሆነ ላርምህ እየሞከርኩ ነው። አላህም በተለያዩበት እውነታ ላይ ቀጥተኛውን መንገድ መራን። ይህ እነሱ የተለያዩ። ስለዚህ እነ ኑህና እና አደም ቀጥተኛውን ስላልሆኑ እየመራቸው ነው አለ ተለያይተው። እዚህ ጋር አሁን ክርስቲያን የሚል የለም። አንተ እያልክ የነበረው ቅድም እኮ ክርስቲያን አይልም። ስለዚህ አንተ ባልከው ተስማማው። በቃ እንደውም ለአደምና ለኑህ ሰጣቸው መጽሐፍ፣ እነሱ ተለያዩ። ከዛ ሰዓቱና አላህ እንትን እያላቸው ነው አይደለ?
የተለያዩት እኮ ልክ እንደናንተ አሁን እንደበረዛችሁት አይነት እኮ ነው። እናመሰግናለን። በደንብ አስተውሉ። እነ አደም እነ ኖህ ተለያይተዋል መጽሐፍ ሰጥቶናቸው እያለ ነው። ቴንኪው። ቀጥል። እናንተ ናችሁ የበረዛችሁት። እነሱ ቀጥል። ተስማምቶኛል። በቃ ተስማምቶኛል። ቀጥል። አንብበው። እናንተ በረዛችሁት። ቀጥል። በቃ ተስማምቶኛል። እነ አደምና የአንተ ነቢያቶች የምትላቸው እርስ በርስ ተለያይተው የሚፈረድባቸው ናቸው። ወይድ የተለያዩት እናንተ ናችሁ። መጽሐፍ ወርዶ እኛ አይደለንም። ክርስቲያን የሚል የለም ብለሃል። በቃ እኔን ተወኝ። በቃ ተስማምቻለሁ። ዋብያው ክርስቲያን የሚል እዚህ ውስጥ የለም ብለሃል። ተስማምቻለሁ። በቃ እነ ኖህና እነ አደም ላይ መጽሐፍ ሰጣቸው። እነሱ ተለያዩ። እነሱ ላይ እየፈረደባቸው ነው። ቀጥል። የተለያዩት እነሱ ናቸው። ተስማምቻለሁ። በመጀመሪያ አርጉመንት መንገድ መራን። ይህ ለእነሱ የተለያዩበትም ቀናቶች ይህ እነሱ እየተባሉ ያሉት መጽሐፍ የተሰጣቸው ናቸው አይደሉም? ይህ እነሱ የተለዩበት ቀናቸው ነው። እናንተ ያው መጽሐፍ ተውራት እንጂል ወርዶ እንደበረዛችሁት ማለት ነው። የበረዛችሁት ለወጥመድ ውስጥ እንደገና አሁንም ትቀረቀራለህ። ቀጥልና አንብበው። ቀጥልና አንብብ። አላህ ግን እኛን መራን፣ እሱም ለእኛ አርብ ነው። የሚቀጥለው ቀንም አማርኛው ራሱ ምጦ ነብህ እኮ ለማንበብ። ምን ቋንቋ ነው የምችለው? የለም አይታየንም። እሺ ላንብብልህ። እኛን ግን መራን እኮ የተመራ ነው እኛ እኮ ነን። እና አደም እና ሙሳ ደግሞ አልተመሩም ማለት ነው። ወይ በዋብያው አርጉመንት መሰረት አስምርበት። ወይ በዋብያው አርጉመንት መሰረት እነ ኢሳ እና ሙሳ ምናምን ደግሞ ጠመዋል። መጽሐፍ የተሰጣቸው ናቸው የጠመሙት እያለን ነው። ዋብያው ሌላ አርጉመንት አመጣለሁ ብሎ እስልምናን እያፈረሰ ደጋግሜ ላርመው ሞከርኩኝ። ምን አገባኝ እኔ እስልምናን ቢያፈርስ ሞክርና እንትና በቃ ዋናው አላማቸው እናንተ ነቢያቶች እኮ አንዳቸውም ክርስቲያኑም አይደሉም አይሁዳም አይደሉም ነሳራም አይደሉም፣ ግን ሙስሊም ናቸው። ተረተረተን ያዘው ፕሊስ፣ ተረተረተን ያዘው ዛኪ ስክተተው እፎይ ወደ ቀጥተኛ መንገድ ወደ እስልምና ወይ ከእስልምና ወደ ክርስትና የተሻለ መንገድ እንትን ለማለት ነው አይደል? ወይ እኔም እኛም ያው እንትን የምንለው ማለት ነው። ዋናው ለመረዳት ቀጥተኛው መንገድ ላይ ታጁ ሱራ 15 ከ39 ጀምሮ ሴጣን ቆሞበታል። ቀጥተኛው መንገድ ላይ አላህ ጋር ተስማምተው ቀጥተኛው መንገድ ላይ ሴጣን ቆሟል። ስለዚህ ሱራ አልፈቲሃ ላይ ቁጥር 6 ላይ አላህ ራሱ ቀጥተኛው መንገድ ምሩኝ እያለ የሚጸልይ ነው። ሱራ 34 ቁጥር 24 ላይ ደግሞ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ይላል። ስለዚህ ቀጥተኛውን መንገድ ገና አላገኛችሁም። እኛ ግን ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በመንገድ ላይ ቆሙና እውነትን ጠይቁ በእርሷም ላይ ሂዱ ስለሚል እኛ ያችን እውነት ያገኘን። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት መንገድ ሕይወት እኔ ነኝ ብሏል። ስለዚህ ክርስቶስን አግኝተናል። ያሰላም ደህና ደሩ። ይበቃል። ነገ እንገናኝ። ይበቃችኋል። እና ይህ ነው የቀደምት ነቢያቶችም ይበቃል። ደህና ደሩ። ሰዓት 6 ሰዓት። መልካም አዳርሽ። ፎሽ መልካም አዳር እናንተ። እሺ ዛሬ በደንብ እንትን ብላችኋል። ከ6 ሰዓት በኋላ መቆየት የለብንም። ትንሽ ድካም ላይ ስለሆንኩ ነው። እና ገብቷችኋል፣ በደንብ ተረድታችኋል። እንግዲህ እነሱ የአንድ ሰው አስተምሮ ነው የያዙት። የአንድ ሰው አስተምሮ እንደመያዛቸው መጠን መረጃ ሊያመጡ ግድ ይላል ማለት ነው። መረጃ ሊያመጡ ግድ ይላል፣ ግን አያመጡም። ሊያመጡ አይችሉም። ይሄ ነው በቃ። ሁሌ እንዳለቃቀሱብን ነው። ሁሌ እንዳለቃቀሱ። እንግዲህ በደንብ አስተውሉ። እኛ በነቢያትና በሐዋርያት ላይ የተመሰረትንን ስንል መጽሐፍ ቅዱስ የአንድ ሰው የአንድ ጽሑፍ አይደለም። የተለያዩ የነቢያት አስተምሮ ውጤት ነው።
ሰክሴሽን አለው። ከአንዱ አንዱ በቅብብሎሽ የመጣ ነው ከነቢያት እስከ ሐዋርያት ድረስ ማለት ነው። ስለዚህ እኛ የአንድ ሰው መጽሐፍ እዘና ለምንንቀሳቀሰው፣ ሙስሊሞች ግን ቁርአን ሲሉ የሙሐመድ ተረት ተረት ብቻ የሚሆነው የሙሐመድ አስተምሮ ብቻ ነው የሚሆነው። ስለዚህ ሙስሊሞችን የምንጠይቅበት ምክንያት ያን ሰው ብቻ ስለሆነ ነው። እኛ ስለ ኢሳ ወይም ደግሞ ስለ ሙሴ ብንጠየቅ፣ ለምሳሌ ስለ ሙሴ ስንጠየቅ ከሙሴ መጽሐፍ ብቻ ሳይሆን ከዛ ደግሞ ኤልያስ ስለሱ የጻፈውን እናመጣለን። ከዛ ተከታዮቹ ያሉትን እናመጣለን። ቅብብሎች ስላለ በነቢያት ሌሎች ነቢያቶች ያሉትን እናመጣለን። ሙሐመድ ምንድን ነው? አንድ ሰው ብቻ ነው። ስለ ሌሎች እሱ ብቻ ነው ያለው እንጂ ሌሎች ነቢያቶች ስለሱ ያሉት አይደለም። በመረጃ የተሟላ ጥንቅቅ ያለውን ተረንደረንደረንቱ ቲጣጡንቱንቱንቱ ፖለቲካ ነው እስልምና። መረጃ ሲጠየቁ የውሃ ሽታ ይሆናሉ። ደህና ደሩ።